በኤፕሪል 28 2024 የአንድ መኪና ዳሽካም ምስል ወይካዶ በሚባል ቦታ የሚገኙ ፖሊሶች በኢንተርኔት ላይ ለቀቁት። በቪዲዮ ላይ ሁለት ወንዶች በአንድ ጫካ ውስጥ መኪናቸውን በሚያሽከረክሩበት ወቅት ያጋጠማቸውን ነገር እንመለከታለን። በመጀመሪያ በቪዲዮ ላይ ለየት ያለ ነገር አልነበረም። ነገር ግን ይህ ነገር በትንሽ ደቂቃዎች ውስጥ ይቀየራል። መኪናው በሚሄድበት ሰዓት አንዲትና ድብ ከጫካ ውስጥ ወጣች። ሹፌሩም ፍጥነቱን ቀንሶ ለመሄድ አሰበና እንደማይሆን ሲያቅ ፍጥነቱን ጨምሮ መሄድ ችሏል። ድቧም ለብዙ ርቀቶች ስትከተላቸው ነበር። ፖሊሶችም እንዳሉት በዛ ቦታ ተደጋጋሚ የድብ ጥቃቶች እንደሚሰነዘሩና ወደ አካባቢው የሚመጡ ሹፌሮችም በጥንቃቄ እንዲያሽከረክሩ አሳስበዋል። ባህላዊ ትውፊቶች በብዙ ቦታዎች ላይ የተለመዱ ናቸው። ነገር ግን ትንሽ ሚስጀጅመንት በጣም አደገኛ ሊሆኑ ይችላሉ። በዚህኛው ቪዲዮ የምናየው በቻይና የሚደረግ የቀብር ስነ ስርዓት ሲሆን የሚፈጠረውንም ተመልከቱ። የመቅበሪያውን ቦታ በሚሰሩበት ወቅት ከላይ ደርድረዋቸው የነበሩ ድንጋዮች ይደረመሳሉ እና ስራው በቀጠለ ቁጥርም የመቅበሪያው ቦታ ከአቅሙ በላይ በመሸከሙ ይበቃኛል በማለት በሰዎቹ ላይ ተደረመሰ። ከስር የነበሩትም ሰዎች ያለማስጠንቀቂያ በላያቸው ላይ አፈሩና ድንጋዩ ተከመረ። ብዙዎቹ ግን ከዚህ ሞት ከሚመስል አጋጣሚ አምልጠዋል፣ ግን ከጉዳት አላመለጡም ነበር። ኢንዶኔዥያ በምትገኘው ባሊ ቭሎገር የሆነችው ግሬስ ኬሊ ወይንም በኦንላይን ስሟ ግሬስ አድቬንቸር አንድ አስገራሚ ቪዲዮ ለቀቀች። ብዙ ተመልካቾቿንም ግርምት ውስጥ ከተተ። ትልልቅ ሸረሪቶች በየቦታው ይታዩ ነበር። ሸረሪቶቹ በአካባቢው ላይ ያሉ የኤሌክትሪክ ገመዶች፣ ቤቶች እና የተለያዩ ነገሮች ላይ ይታያሉ። የአንዳንዶቹ ርዝመት ወደ 4 ኢንች ይደርሳል። ይህም ወረራ ብዙ የዓለማችንን ሕዝቦች ግርምት ውስጥ የከተተ ሆኗል። እኚህ ሸረሪቶች በሰው ልጆች ላይ ጥቃት ቢያደርሱም መርዛማ ናቸው። ግን ብዙዎችን ፍርሃት ውስጥ የከተተው እንዲህ መብዛታቸውና የአካባቢው አስተዳደሮች ዝምታ በመምረጣቸው ነው። ይህኛው ቪዲዮ የመጣው ከደቡብ አፍሪካ ሲሆን የተቀረጸው ደግሞ በዲሴምበር 6 2023 ነው። ይህ ሃይዌይ መንገድ በብዛት ሲያሽከረክሩ በደከማቸው ሹፌሮች አደጋ ይከሰትበታል። ከዚህ መኪና ፊት ለፊት ያለው ተሳቢ በሚሄድበት ሰዓት አንድ መንገድ ስቶ ከመጣ ሌላ ተሳቢ ጋር ይጋጫል። አደጋውም በመኪናው ላይ እሳት እንዲፈጠር አደረገ እና ያ የተጋጨው መኪና ሳይቆም ቀጥ ብሎ ወደዚህ መኪና መጣ። በመኪና ውስጥ የነበረው ሹፌርም ደንግጦ ከሹፌሩ መቀመጫ ተነስቶ ወደ ተሳፋሪ መቀመጫ ቦታ ሲቀይር ይታያል። በዚህ አደጋ ላይ የተጋጩ ሹፌሮች ሁኔታ አይታወቅም። ይህ ቪዲዮ የተቀረጸው በኖቬምበር 11 2023 ኢስታንቡል በሚገኝ የመኪና መገጣጠሚያ
ወርክሾፕ ውስጥ ሲሆን በሰዓቱ ኃይለኛው ንፋስ ተከስቶ ነበር። አውሎ ነፋሱ የዚህን ድርጅት በር እና የተለያዩ ዕቃዎች በኃይል አሽቀነጠራቸው እና በቪዲዮ ላይ እንደምናየው በተከፈተው በር አንድ ወንበር ይገባና ይጋጫል። ይህንን ያየው ሰራተኛም በፍጥነት መጥቶ በሩን ለመዝጋት ሲቸገር እናያለን። በዛ ሰዓት ነበረ አንድ ያልተጠበቀ እንግዳ የድርጅቱን በር በከፍተኛ ጉልበት ገንጥሎ ሰራተኛውን ወረወረው። ወደ ውስጥም የምትመለከቷቸውን ዕቃዎች አስገባ። ሰራተኛው በዚህ ተፈጥሯዊ አደጋ ትንሽ ጉዳት ነበር የደረሰበት። ትንሽ ቢቆይ ኖሮ ከዚህ የከፋ ነገር እንደሚያጋጥመው ጥርጥር የለኝም። የቻይናዋ ጓንግዶንግ ግዛት አስቸጋሪ የሆነ የአየር መለዋወጥ እያጋጠማት ይገኛል። በመጀመሪያ ኃይለኛ ጎርፍ የተከሰተባት ሲሆን ቀጥሎ ደግሞ ቶርኔዶ አጋጠማት። ከሱ ጋር ግን የመጣው ነገር አስደንጋጭ ነበር።这个，那这毕竟了，你娃这个嘛，这样一条女人来大头大头嘞，给害怕这个一头东西在这样，来玩玩这个，啊？好，这样女人嘞，敢玩玩这个。የምትመለከቷቸው አለት የሚያካክሉ የበረዶ ድንጋዮች ከሰማይ ላይ ይዘንቡ ጀመር። እኚህም በረዶች የቤቶችን ጣሪያዎችና የተለያዩ ነገሮች ያፈራርሱ ጀምረዋል። በመጀመሪያ የበረዶቹ መጠን እንደዚህ ይመስል ነበር። ነገር ግን አንዳንድ ገበሬዎች ያገኟቸው በረዶች ወደ 35 ኪሎ ግራም ይደርሱ ነበር። እንደዚህም አይነት የበረዶ ዝናብ በየትኛውም ዓለም ታይቶ አይታወቅም። ምን ቢያደርጉ ነው ግን እንዲህ አይነት ድንጋይ የዘነበባቸው?